የቀዳሚዋ ዓለም ባንዴ የተለወጠች ሆናለች። እስራኤል የሚያገሳው አንበሳ ወይንም ሮሪንግ ላይን፣ አሜሪካ ደግሞ ኤፒክ ፌሪ ወይንም የእጅግ አስደናቂው ጀልባ የሚል ስያሜን በሰጡት ዘመቻ ኢራንን እንዳልሆነች ያደረጓት። እንደተባለው ከሆነም የኢራኑ መንግስታዊም ሆነ ሃይማኖታዊ እነሱ የኢራን ሱፕሪም ሊደር የሚሏቸው አያቶላህ አሊ ኻሜኒ 24 ሰዓት ባልሞላ የእስራኤልና የአሜሪካ ጥቃት ተገድለዋል። ሬውተርስ የአሊ ኻሜኒ አስከሬን መገኘቱን የእስራኤል ባለስልጣናት ነግረውኛል ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ አያቶላህ አሊ ኻሜኒ ስለመገደላቸው በርካታ ምልክቶችንም አግኝተናል አሉ። የተገደሉትም በጥቃቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የአያቶላህ አሊ ኻሜኒ የመገደል ሪፖርትን አረጋግጠው በማህበራዊ ገጻቸው ላይ ዘለግ ያለ ሀተታንም ጻፉ። የሚገርመው ደግሞ ቀኑን የእስራኤልና የአሜሪካ የኢራን ጥቃት ተጀምሮ አያቶላ ተገድለዋል ተብሎ ከተወራ በኋላ የኢራን የውጭ ጉዳይ ሚኒስትሩ አባስ አራቺና ሌሎች ባለስልጣናት ፕሬዝዳንቱም ሆኑ የኢራን የበላይ መሪው አያቶላህ አሊ ኻሜኒ ደህንነቱ ወደ ተጠበቀ ቦታ ተወስደዋል፣ ደህናም ናቸው ሲሉ ተሰምተው ነበር። እንደውም የኢራኑ አድራጊ ፈጣሪ የሃይማኖቱም የመንግስታዊ ስልጣንም የበላይ የሆኑት አያቶላህ አሊ ኻሜኒ መግለጫን ይሰጣሉ ተብሎ እየተጠበቀም ነበር። መግለጫው ሳይሰማ እሳቸውም ታዩ ቆይተው ግን በእስራኤልና አሜሪካ ጥቃት መገደላቸው ተነገረ። አስከሬናቸውን በስብርባሪ ኮንክሪት መካከል መገኘቱ ነው የተነገረው። አስቀድሞ ግን የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ከአንድ መገናኛ ብዙሃን ጋር ባደረጉት ቆይታ ፕሬዝዳንቱና አያቶላህ አሊ ኻሜኒ በትክክል ስላሉበት ቦታ ሲጠየቁ ምላሻቸውን የጀመሩት እኔ እስከማውቀው ድረስ ብለው ነበር። ለዚህ አነጋገራቸው የስልክ ግንኙነቶች መቋረጣቸውን እንደ ምክንያት ቢያነሱም አነጋገራቸው ግን አንዳች ጥርጣሬን የሚያጭር ነበር። የሆነ ሆኖ ኢራን አንድ ቀን ባልሞላ ጦርነት አድራጊ ፈጣሪዋን ከፖለቲካ እስከ ኢኮኖሚ ከመከላከያ እስከ ውጭ ግንኙነቷ ያሉ ጉዳዮችን በእጃቸው መዳፍ የያዙትን መሪ አታለች ተብሏል። የአያቶላህ አሊ ኻሜኒ መገደል ለኢራን ምን ማለት ነው? እኚህ አያቶላህ የሚል ስያሜ የተሰጣቸውስ ሁለገብ የኢራን አለቃ ማን ናቸው? ኢራን እንዴት ዋና አለቃዋን 24 ሰዓት ባልሞላ ጊዜ ውስጥ ማጣት ድረስ ያበቃት ሽንፈት ላይ እንዴት ደረሰች? ቀጣይ ጣፈንታዋስ ምንድን ነው? እነማን ይረከቧታል የሚለውን እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን አስደንጋጭና የዓለም መነጋገሪያ የሆነውን ጉዳይ በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢራን በፍጹም የኒውክሌር ጦር መሳሪያ ሊኖራት አይችልም፣ አይኖራትምም። ለዚህ አገዛዝም የአሜሪካንን የጦር ኃይል ማንም ሊቋቋመው እንደማይችል እናሳየዋለን። ለኢራን ሁሉም ወታደሮችና ፖሊሶች ትጥቃችሁን አውርዱ፣ እንዳትጠየቁም ትደረጋላችሁ። የኢራን ህዝቦይ ከዚህ ኃይል ላይ ስልጣንን ነጥቀን ላንተ ልናስረክብህ ነው። ይህ የመጨረሻ ዕድልህም ነው። ይህን የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። የሀገራቸው ጦር በኢራን የኒውክሌርና የሚሳኤል ማከማቻና ምርጫዎች እንዲሁም በኢራኑ ፕሬዝዳንትና ሃይማኖታዊ መሪው አያቶላህ አሊ ኻሜኒ ላይ ጥቃትን እንደጀመረም የሰጡት መግለጫ ነው። Finally, to the great proud people of Iran, I say tonight that the hour of your freedom is at hand. Stay sheltered, don't leave your home. It's very dangerous outside. Bombs will be dropping everywhere. When we are finished, take over your government. It will be yours to take. በኢራን ጥቃት ላይ ያጣመረቻቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እስራኤልና አሜሪካ ስጋት የሆነውን አሸባሪውን የኢራን አገዛዝ ለማስወገድ ዘመቻ ጀምረዋል። ላለፉት 47 ዓመታት ይህ የአያቶላ አገዛዝ ሞት ለእስራኤል ሞት ለአሜሪካ እያለ የአሜሪካውያንንና የእስራኤላውያንን ደም አፍስሷል። ስለዚህም ይህ ገዳይና አሸባሪ ቡድን ራሱን በኒውክሌር አስታጥቆ ለሰው ፍጥረት ስጋት እንዲሆን ሊፈቀድለት አይገባምም አሉ። ከዚህ በኋላም የቀዳሚው የዓለም ገጽታ ሙሉ ለሙሉ ተለወጠ። አሜሪካንና እስራኤል ኢራን ላይ የአየር ጥቃታቸውን ያዘንቡባት ጀመር። ኢራን ደግሞ በምላሹ በእስራኤል ላይና በጎረቤት ሀገራት ባሉ የአሜሪካን ወታደራዊ ቀጠናዎች ላይ የሚሳኤል ጥቃቶቿን እንደ ጉር ታዘንበው ያዘች። በተባበሩት አረብ ኤምሬት፣ በኳታር፣ በኩዌትና ባህሬን ባሉ የአሜሪካን ወታደራዊ ቤዞች ላይም ጥቃቶቿን ማዝነብ ጀመረች። በዚህ መሃል ነው የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ መገደላቸው የተነገረው። This morning, a powerful strike was launched and destroyed in the heart of Tehran, the compound of the tyrant Khamenei. For 3.5 decades, this tyrant dispatched terrorism across the world, made his own people miserable, and worked constantly and tirelessly on a program to annihilate the state of Israel. That plan is there no longer.
And there are many signs that this tyrant is also no longer. This morning we eliminated senior officials in the Ayatollah's regime, Revolutionary Guards commanders, senior figures in the nuclear program, and we will continue. In the next few days, we will hit thousands more targets of the terror regime. ይህንንም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ተናግረውታል። ነገር ግን እስካሁን ድረስ ስለመገደላቸው እንጂ የት እንደተገደሉ ሲገደሉ ምን ውስጥ እንደነበሩም የታወቀ ነገር የለም። ነገር ግን አስከሬናቸው እንደተገኘ ተነግሯል። የአያቶላህ አሊ ሆሚኒ መገደል ለኢራን ፖለቲካ እጅግ ከፍተኛ ትርጉም ያለው ነገር ነው የሚሆነው። ምክንያቱም እኚህ ሰው ለኢራናውያን ሁሉም ነገር ናቸው ማለት ይቻላል። የ86 ዓመቱ አያቶላህ አሊ ሆሚኒ የኢራን እስላማዊ ሪፐብሊክን ከመሰረቱት አያቶላህ ራሁላህ ሆሚኒ ሞት በኋላ በኢራን ከፍተኛውን ተጽዕኖ ያሳረፉ ናቸው። ይህም እንግዲህ ከፈረንጆቹ 1989 ጀምሮ ማለት ነው። ከዚያ ጊዜ አንስቶ ኢራን በህዝብ የሚመረጡ ፕሬዝዳንቶች ይኑራት እንጂ የቴህራን ኢኮኖሚም ሆነ ፖለቲካ፣ ወታደራዊም ሆነ ደህንነት፣ የሀገር ውስጥ ጉዳይም ሆነ የውጭ ግንኙነት የሚዘወረው በሳቸው ነው። በውጭ ሀገራት በዋነኝነት የኢራንን ጥቅሞች ለማስጠበቅ የሚሰማራው የኢራን አብዮታዊ ዘብ እየተባለ የሚጠራው ወታደራዊ ግዙፍ ቡድንን በበላይነት የሚመሩት እሳቸው ናቸው። መሪ ጀነራል የሚመደብለትም በእኚሁ በአያቶላህ ነው። በአገር ውስጥም ቢሆን ቀላል የማይባል ቁጥር ያለውን ታጣቂ የሚያዛሉ አያቶላህ አሊ ሆሚኒ ኢራን ከነ አሜሪካ ጋር በነበራት የኒውክሌር ውዝግብ ውስጥ ማዕከሉ እሳቸው ናቸው። የኢራን ቀንደኛ ጠላት የሆነችው እስራኤልም እኚህን ሰው ማጥፋት የችግሯ መደምደሚያ እንደሆነ ታስባለች። ነገር ግን የአያቶላህ አሊ ሆሚኒ መገደል ኢራን እዚህ የደረሰችበትን መንገድም በእጅጉ አስገራሚ ያደርገዋል። ዛሬ ላይ ዋና መሪዋ እስከሚገደል የደረሰችበትን መላላትም የሀገር ውስጥና የውጭ ምክንያቶችን የሚጠቅሱ አሉ። ከውጫዊ ምክንያቶች ስንነሳ ኢራን እስከ ቅርብ ጊዜ ድረስ ምድሯ የማይነካ ሆኖ የተደራረቡ ከለላዎች ያላት መሆኗ ማብቃቱ ነው። ኢራን በተለይ የመካከለኛ ምስራቅ ተቀናቃኟ እስራኤልን ቀጥታ አትገጥማትም። እስራኤልም ቀጥታ ከኢራን ጋር ትታኮስም ነበር። ይህ ግን ከ2 ዓመት በፊት ማለት ነው። ቴህራን ቴል አቪቭን፣ በፍልስጤም ሐማስን፣ በሊባኖስ ደግሞ ሄዝቦላን ተጠቅማ ነበር የምታጠቃት። የነዚህ ሁለቱ ቡድኖች ዋነኛ አስታጣቂ ኢራን እንደሆነች ነው የሚታመነው። እስራኤልም ከሁለቱ ጋር ስትታኮስ ነው እድሜዋን የፈጀችው። ኢራን በውጭ ሀገራት የምታከናውናቸው እነዚህን ወታደራዊ ኦፕሬሽኖችን የሚያቀላጥፈው በአያቶላህ አሊ ሆሚኒ የሚመራው የኢራን አብዮታዊ ዘብ ነው። የዚህ አብዮታዊ ዘብ ዋና ተግባሩም በውጭ ሀገራት የኢራንን ጥቅሞች ማስጠበቅ እንጂ የሀገር ውስጥ ዘመቻ የለውም። የአያቶላህ አሊ ሆሚኒ ድንበር ዘለል የተጽዕኖ አሳራፊነት መለኪያም ነበር። ነገሮች ግን ከጥቅምት 7 2023 የሐማስ ትንኮሳ በኋላ አበቁም። እስራኤል ያኔ ከሐማስ ጋር ብቻ መታኮሷን አልገታችም። በአንዴ ሐማስን፣ የሊባኖሱ ሄዝቦላን ተዋጋቻቸው ብቻም ሳይሆን የነዚህ ታጣቂ ቡድኖች መሪዎችን እንዳላስወግዳ አደቀቀቻቸው። ይህ ክስተት ኢራንን የሩቅ ከለላ ያሳጣና ከእስራኤል ጋር ፊት ለፊት ያጋፈጠ ነበር። እስራኤል አልተመለሰችም። ከኢራን ጋር ተታኮሰች። ብዙ የቴህራን ወታደራዊ መሪዎችንም ገደለች። ኢራንም ብዙ ሚሳኤሎችን ወደ እስራኤል ብትተኩስም ከቴል አቪቭ ጋር የተጋፈጠችባቸው ሂደቶች ግን ከሐማስና ሄዝቦላ ውጭ ሌላ አንድ አጋሯን አሳጣት። የሶሪያ ወዳጇ ባሻር አልአሳድ በኢራን በራሷ ጉዳይ ቢዚ መሆን በቀላሉ ከደማስቆ ቤተ መንግስት እንዲባረር አደረገው። ከዚህ በኋላ የአያቶላህ አሊ ሆሚኒ ኢራን ተጋለጠች ማለት ይቻላል። ዛሬ እሳቸው ተገደሉ የተባለበት ሁኔታም ላይ ተደረሰ። ውጫዊ ነገሮች ግን ወደ ውስጥ መጥተው የአያቶላህ አሊ ሆሚኒ መንግስትን ገዝግዘውታል። ኢራን አላት የተባለው የኒውክሌር መርሃ ግብር ያስጣለባት ማዕቀብ እጅግ ከባድ የኢኮኖሚ ውድቀትን አስከትሎባታል። ማዕቀቡም በእጅጉ የተራዘመ በመሆኑ በአገሪቱ ኢኮኖሚ ላይ ያመጣውን ከባድ ውድቀት በቀላሉ መመለስ አልተቻለም። የኢራን የዋጋ ንረት ከ50 በመቶ አልፎ በእጅጉ የከፋ ደረጃ ላይም ደርሷል። ኢራናውያንንም ኑሮ በጣም አክብዶባቸዋል። የአገሪቱ መገበያ ገንዘብ የሆነው ሪያል በእጅጉ ተዳክሞ አንድ የአሜሪካ ዶላር 1.4 ሚሊዮን ሪያል ሆኗል። ይህ የዜጎችን የመግዛት አቅምን በጣምም ነበር የጎዳው። ከቅርብ ወራት ወዲህም ከባድ ተቃውሞችን በአያቶላህ አሊ ሆሚኒ ላይ ሲያስነሳ ነበር። እርግጥ መንግስታቸው ኢንተርኔትንም ዘግቶ ተቃውሞንም ማፈነው እንጂ ምናልባትም ዛሬ ላይ አያቶላህ አሊ ሆሚኒ የሚመሯት ሀገር ሳስታ የእሳቸውንም ህይወት የማትጠብቅ መሆን አቅቷት የሳሳችውም በእነዚህ የሀገር ውስጥና የውጭ ገፊ ምክንያቶች ነው።
ዶናልድ ትራምፕ ዘግየት ብለው የአያቶላህ አሊ ሆሚኒን መገደል ባረጋገጡበት የማህበራዊ ገጽ ጽሑፋቸው ላይ ይህም ብለዋል። ካሚኒ በታሪክ ከእጅግ ክፉ ሰዎች ውስጥ አንዱ ሞቷል። ይህ ለኢራን ብቻ ሳይሆን ለታላቂቱ አሜሪካውያን ሁሉ እንዲሁም በዓለም ዙሪያ በብዙ ሀገሮች ለተገደሉ ወይንም ለተጎዱ ሰዎች ሁሉ ፍትህ ነው። እነዚህ በካሚኒና በደም ጠማቂ ጉልበተኞቹ ቡድን ተገድለዋል ወይም ተበድለዋል። ከመረጃ አገልግሎታችንና ከእጅግ ዘመናዊ የክትትል ስርዓቶቻችን መሸሽ አልቻለም። ከእስራኤል ጋር በቅርብ ትብብር ስለሰራን እሱም ሆነ ከሱ ጋር የተገደሉ ሌሎች መሪዎች ሊያደርጉ የሚችሉት ምንም ነገር አልነበረም። ይህ ለኢራን ህዝብ አገራቸውን እንደገና ለመመለስ አንድ እጅግ ትልቅ እድል ነው። ከነሱ የአይአርጂሲ የጦር ኃይልና ሌሎችም የደህንነትና የፖሊስ ኃይሎች ብዙዎቹ ከእንግዲህ መዋጋት እንደማይፈልጉና ከኛ እርምጃ መዳን ኢሚዩኒቲ እየፈለጉ መሆናቸውን እንሰማለን። ትላንት ማታ እንዳልኩት አሁን ኢሚዩኒቲ ሊያገኙ ይችላሉ። ይህን እድል ካልተጠቀሙ ግን በኋላ ሞት ብቻ ነው እድላቸው። ተስፋለን የአይአርጂሲና የፖሊስ ኃይሎችም በሰላም ከኢራን ሀገር ወዳድ ኃይሎች ጋር እንደሚቀላቀሉና ሀገሪቱን ወደሚገባው ታላቅነት ለመመለስ እንደ አንድ አካል እንደሚሰሩ። ይህ ሂደት በቅርብ መጀመር አለበት። ምክንያቱም የሃሚኒ ሞት ብቻ ሳይሆን ሀገሩም በአንድ ቀን ውስጥ በጣም ተጎድቷል፣ እንዲሁም ፈርሷል። የኢራን ቀጣይ ዕድልም አሳሳቢና መነጋገሪያ ነው። ኢራንን በመሪነት የሚረከባት ማን ነው በሚለው ጉዳይ ላይ በሀገሪቱ ህዝባዊ ተቃውሞ ሲበረታ አንስቶ ስማቸው የሚነሳ ሰው ነበሩ። እሳቸውም ኢራንን ከፈረንጆቹ 1979 አብዮቷ በፊት የሚመልሷት ናቸው። እሳቸውም ሬዛ ፓህላቪ የተሰኙት ናቸው። ከኢራን አብዮት በፊት የኢራን መሪ የነበሩትና የሞቱት የንጉስ ሻህ ልጅ ናቸው። ዛሬ በአሜሪካ ይኖራሉ። በርካታ ምዕራባውያን ኢራን በኢኮኖሚ ሳቢያ ስትበጠበጥ መንግስቱ አብቅቶለታል ተብሎ ይረከቡታል የተባሉትም እኚህ የንጉሱ ልጅ ናቸው። በአባታቸው ዘመነ መንግስት ኢራን ከእስራኤልም ከአሜሪካም ጋር ችግር አልነበረባትም። እርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሬዛ ፓህላቪ ላይ ህዝባዊ ድጋፍ አይኖራቸውም የሚል ጥርጣሬ ያላቸው ይባላል። ነገር ግን እንደ መንግስት ኢራንን ወክለው በዓለም አቀፍ ጉባኤዎች ላይ እንዲገኙ ምዕራባውያኑ ይጋብዟቸዋል። በቅርቡ የተደረገው የሙኒክ ኮንፈረንስ ላይ እንኳን ተገኝቷል። ኢራን እንግዲህ ቀጣይ ዕጣ ፈንታዋ ከአብዮቷ በፊት ወደ ነበረችበት መመለስ ወይንም ሌላ መንገድ መፈለግ የሚለውን ጊዜ መልሷል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ